አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ታሪክ ልብ ወለድ አይደለም። ሁላችሁም እለት ተእለት ህይወታችንን ልንማርበት ልንጠነቀቅበትና ልንነቃበት የሚገባ እውነተኛና እስካሁን ያልተሰማ አስደንጋጭ ታሪክ ነው። ሰው ማንን ማመንን አለበት? በችግሩ ጊዜ ከጎኑ የቆመውን ወይስ ሁሌም ፈገግታ የሚያሳየውን? በዓለማችን ላይ ፍጹም ደግ መስለው ቀርበው በስተጀርባ ግን የማይታመን ጥፋት የሚያዘጋጁ ሰዎች አሉ። ዛሬ የምነግራችሁ ታሪክ በጣም የሚያሳዝን ታሪክ ነው። በከተማችን ውስጥ ስለተከሰተ አንድ ስኬታማ ሙስሊም ነጋዴና በዙሪያው ስለነበሩ ሰዎች ነው። ይህ ታሪክ በመጨረሻው ላይ የምትሰሙት እውነታ ጭንቅላታችሁን ሊያዞራችሁ ይችላል። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በአንድ ትልቅ የንግድ ማዕከል ውስጥ ነው። አንዋር ይባላል። አንዋር በሰፈርም ሆነ በስራ ቦታው እጅግ የተከበረ፣ ለአላህ ድን የሚተጋ፣ ለሰዎች አዛኝና ቸር ተብሎ የሚታወቅ ሰው ነው። መስጂዶችን በገንዘቡ ይደግፋል። የየቲሞችን የወላጆችን አልባ ህፃናት ቀልብ ይሸፍናል። የተቸገሩ ሰራተኞችን ይረዳል። በቃ ምን አለፋችሁ የሰፈሩ ሰው ሁሉ እንደ አንዋር አይነት ደግ ሰው የለም ብሎ ይመሰክርለታል። አንዋር የመኪና መለዋወጫን የሚያስመጣ ትልቅ የንግድ ድርጅት አለው። በዚህ ድርጅት ውስጥ ደግሞ ከልጅነቱ ጀምሮ አብሮት ያደገው አንድ እውነተኛ ወንድሙን የሚተካ የሚያምነውና ሙሉ የስራውን ቁልፍ የሰጠው አንድ ካሊድ የተባለ የቅርብ ጓደኛም አለው። ካሊድ የተባለው የቅርብ ጓደኛው ካሊድ የአንዋር ቀኝ እጅ ነው። ድርጅቱ ውስጥ የሚገባውና የሚወጣውን ገንዘብ እያንዳንዱ ሚስጥር የሚያውቀው ካሊድ ብቻ ነበር። አንድ ቀን ግን በድርጅቱ ውስጥ ያልተለመደ ነገር መታየት ጀመረ። ከተለያዩ ሀገራት የሚመጡ ውድ መለዋወጫ ባሉበት ይጠፋሉ። መጀመሪያ ላይ አንዋር ነገሩን የስርቆት አልመሰለውም ነበር። ምናልባት በሂሳብ መዝገብ ስህተት ሊሆን ይችላል በማለት ስህተት ሊሆን ይችላል በማለት ችላ ብሎት ያልፋል። ፈጣሪውን እያመሰገነ ያልፋል። ነገር ግን ጥፋቱ ከቀን ወደ ቀን እየጨመረ መጣ። የኩባንያው ካፒታል በከፍተኛ ሁኔታ መውረድ ጀመረ። አንዋር ግራ ገባው። ሁኔታውን ለማጣራት የቅርብ ጓደኛው ካሊድን ቢሮው ጠርቶ አማከረው። ካሊድ ግን ፊቱ ላይ ምንም አይነት የድንጋጤ ስሜት ሳይታይበት አንዋር ወንድሜ፣ እኔም እኮ ይህ ነገር በጣም አስግቶኛል። በቅርቡ የቀጠርናቸው አዳዲስ ሰራተኞች ሳይሆኑ አይቀሩም። እኔ በበኩሌ እያንዳንዱን እንቅስቃሴ በቅርብ እየተከታተልኩ ነው። አንተ ዝም ብለህ እረፍ አለው። አንዋርም በካሊድ ቃል ተረጋጋ። ምክንያቱም ካሊድ ከመጠራጠር ራሱን መጠርጠር ይቀለው ነበር። ነገር ግን ጉዳዩ እየባሰ መጣ። ከአንድ ወር በኋላ በአንዋር ስም የተፈረሙ የሐሰት ሰነዶችና የባንክ ቼኮችም ተገኙ። ድርጅቱ ህገወጥ እቃዎችን ወደ ሀገር ውስጥ እንዳስገባ የሚገልጽ ጥቆማ ለፖሊስ ደረሰ። ያም የሆነበት ምንድን ነው? ሀብታሙ አንዋር እንግዲህ ባልታወቁ ታጣቂዎች ተደብድቦና ከሶላት በኋላ ኢሻን ሰግዶ ሲመለስ ባልታወቁ ሰዎች ተደብድቦ ነበረ። ያን ሰዓት ጀምሮ የተፈጠረው ነገር እንግዲህ በጣም የሚያሳዝን እና ያመኑት ሰው የከዳበትን የሚያውቅበት ቀን ደረሰ።
እሱ ምንድን ነው እንደዛ ሲሆን ያየች አንዲት ቢሮ ውስጥ ተቀጥራ የምትሰራ ሰሚራ የምትባል አንዲት የቢሮ ሰራተኛ ነበረቻቸው። አንዋርን አቃስ ብላ ሾክ አለችው። እሱም ምንድን ነው ያለችው? አንዋር ይህን ነገር ተረጋግተህ ለማወቅ ሞክር። አንተ ጋር እየሰራ ያለው ካሊድ ወንድሜ ነው ብለህ የምትለው ጓደኛዬ ብለህ የምትለው አንዋር ካሊድ እንደዚህ ሰዎችን ሲቀጥርና ህገወጥ የመኪና መሸጫ መለዋወጫዎችን ያላስፈላጊ የሆኑ እቃዎችን ሲያስገባ ሲደዋወል ሰምቻለሁ ብላ አናግረዋለች። ይህን ነገር እንዴት አወቅሽ እንዴት ሰማሽ ምናምን ብሎ በጠየቃት ሰዓት እኔ ሰምቻለሁኝ ለብቻው አንተ በሌለህበት ሰዓት ሲያወራ ሰምቻለሁኝ ብላ ይህን ነገር ታናግረዋለች ለአንዋር። አንዋር ደግሞ ያው ነገሮችን በሰከነ ሁኔታ በማየት ሰሚራ የሰጠችውን መረጃ ይዞ እንግዲህ ወደ ፖሊስ ጣቢያ አምርቷል ማለት ነው። ፖሊሶችም በያዙት ክትትል እንግዲህ አይዞህ እያሉ ያው ኮንፈረንስም ስብሰባም በኦንላይን ላይም እያወሩ ነበረ። አንዋር ግን ማን ነው ይህን ነገር ሊያደርግብኝ የቻለው እያለ እዚህ ጋር እንግዲህ ካሊድ የተጨነቀ ይመስላል። ፊቱ ራሱ የሆነ ነገር እንትን እያለ ነው። አንዋር እያሰበ ነው። ሰሚራ የነገረች ነገር እውነት ነው፣ ይህንን ነገር ይዤ ወደ ፖሊስ ጣቢያ መሄድ አለብኝ፣ መወሰን አለብኝ። ወስን አንዋር፣ ከራስህ ጋር ሁን፣ ወስን እያለ እንግዲህ እዚህ ጋር ካሊድ እንደዚህ ፊቱ ኮስተር ብሎ ተነቃብኝ ማለት ነው እያለ ውስጡ በፍርሃት እንደተዋጠ ፊቱ ላይ ያስታውቃል ማለት ነው። አንዋርም እንግዲህ ይህንን መረጃ ሰሚራ የሰጠችውን መረጃ ይዞ ወደ ፖሊስ ጣቢያ በሄደበት ሰዓት ባለበት ቦታ እንዲያዝልኝ ብሎ ማመልከቻ ሲያስገባ እንግዲህ ካሊድም ወደ ውጭ ሀገር ለመሄድ እንግዲህ ቃሉን በልቶ ክዶ ምርጥ ጓደኛውን እንደ ወንድም የሚያየውን ጓደኛውን አንዋርን ክዶ በውስጡ ብዙ ነገሮችን ሰነዶችን እንትን እያለ ነበር። ነገር ግን በዚች በጀግኒት በሰሚራ የተነሳ ሊያዝ ችሏል ማለት ነው። በመጨረሻም እንግዲህ አቶ ካሊድ ፖሊስ ጣቢያ ባመለከተው አንዋር ምክንያት ሰሚራ በሰጠችው የስልክ ጥሪና ጥቆማ መሰረት ወደ ኤርፖርት ሲኬድ ኤርፖርት ላይ ፖሊሶች በቁጥጥር ስር እንዲያዋሉት ይታወቃል ማለት ነው። አንዳንድ ጊዜ ከዚህ ጀርባ ማን አለ? እንደገና ደግሞ ከዚህ ቪዲዮ ደግሞ ምን ተማራችሁ? ምንድን ነው ይሄ ነገር እኛንስ ቢያጋጥመን ምንድን ነው ማድረግ ያለብን? እንችለዋለን ወይ የሚለውን ነገር ስንቶቻችን ነን ሰውን አመን በያመንነው ስንከዳ ምንም አያደርጉን ባልናቸው ሰዎች እንደዚህ እንደ ካሊድ ባለው ከዳተኛ ሲከዳ ምን ያህል ልብ እንደሚሰብር አስባችሁታል? ውድ ቤተሰቦች ከዚህ ቪዲዮ ብዙ ነገር እንደተማራችሁ አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት በማስቀመጥ አብራችሁኝ ሆኖ እወዳችኋለሁ። ሰላማችሁ ብዝዝት ይበልልኝ።